ይኸውላችሁ የሬት ወዳጆች የሆነ ነገርን ለመውደድና ለመጥላት መጀመሪያ እግዚአብሔር ያን ነገር ይወደዋል ይጠላል ብላችሁ ጀምሩ። ከዛ ጀምሩ እግዚአብሔር የሚጠላውን ነገር ጠሉት። እግዚአብሔር የሚወደውን ነገር ብትጠላ ግን የእግዚአብሔር ቁጣ በአንተ ላይ ሊመጣ ይችላል። ስለዛ በተአምር እንዳናደርግ በጣም መጠንቀቅ አለብን። ስለዛ እንዳንጠላ የሆነና አሁን ለምሳሌ ሙስሊሞች አሁን በተለያየ በአንድ በሌላ ምክንያት የሆነ በግርግሩ ምንም እየተነሳ የሆነ ነገር የሚያናድድ ነገር ሲያደርጉ ካያችሁ ጥላቻ የነሱን መጥላት በውስጣችን በጣም የነገሰ እንዳይሄድና ሰይጣን ያችን ቀዳዳ አድርጎ ገብቶ ደግሞ የጥላቻ መንፈስ ነው ውስጣችን እንዳይበክለውና እንዳይዘራብን ለነሱ መጸለይ። ስንጸልይላቸው አንጠላቸው፣ ስራቸውን ግን ልንጠላው እንችላለን። ስራ ሊጠላ ይችላል። የማንም ክርስቲያን ሆኖም ኃጢአትን የሚሰራ ካለ ይጠላል ስራው። ሰዎች ግን አይጠሉ። እግዚአብሔር ሰዎችን ይወዳል። ምን ያህል ወደዳቸው ሙስሊሞችን እግዚአብሔር ካላችሁ ብቸኛውን ኢየሱስ ብቸኛው ልጁ ኢየሱስን እስኪሰጣቸው ድረስ ለነሱም እኮ ነው የሰጠው ክርስቶስ። አንቀበልም ብለው ሪጀክት አደረጉ፣ ገፉት። ፈጣሪ እግዚአብሔር እንዲህ ግፍት አደረጉት እንጂ ዞር አድርግልን ልጅህን አንፈልገውም አንተንም አንፈልግም አሉት እንጂ እግዚአብሔር ለሙስሊም ወንድመቶቻችንም ልጁ ኢየሱስን ልኮላቸው። ስለዚህ ይህንን የላከላቸውን ኢየሱስን ደግሞ እንዲቀበሉት ልንጸልይ ይገባል። ጥላቻ ግን ከኛ ይራቅ። ስለዚህ ጥላቻ መኖር የለበትም፣ ማክበር አለብን። የምናደርጋቸውን ነገሮች ሁሉ በትህትና በፍቅር በየዋህነት ልናደርግ ይገባል። ይህ ግን ይሄ በዕለት ተዕለት ኑሯችን ያለው ይሄ መቻቻሉ መከባበሩ ይሄ ግዴታ ነው አይደል? ያስፈልጋል። ፕሊዝ በጌታ እዚህ ምድር ላይ መሬት ላይ ልክ ስትኖሩ ሙስሊሞችን አይታችሁ ይሁን አሁን በተለያየ አጋጣሚ በሚዲያው በሚነሱ ግርግሮች ምክንያት ለነሱ የሆነ ጥላቻ ነገር ማሳየት እንዳትጀምሩ እንደው በጌታ እንዳንጀምር። ይሄ ነው በጣም የሚያስፈራው። እኔ ፕሮቴስታንቲዝም ላይም ስሰራ ክርስቶስን በጣም የሚያስፈራኝ አንዱ ነገር ይሄ ነው። ፕሮቴስታንቲዝም ስህተት ነው በቃ አለቀ። እኔ እንደዛ ብዬ ነው እንደዛ ብለን የምናምነው እና እዛ ላይ በጣም ስንሄድበት ትምህርቱ ላይ ግን የኛ የራሳችን ግን ጭንቅላታችን እነሱ ወደ መጥራት እየተቀየረ እንዳይሄድ ብዬ በጣም ነው የምፈራው እና እንደዛ መሆን የለበትም። በጣም መጠንቀቅ አለብን። እሱን ለመጠበቅ ጸልዩ ማለት ለነሱ ለምሳሌ ለፕሮቴስታንቶች መጸለይ ወንድሞቻችን ናቸው እህቶቻችን ናቸው ልንጸልይላቸው ይገባል። በተለይ ብዙዎቹ ታውቃላችሁ ምን ያህል ምስኪኖች የዋሆች እንደሆኑ። ስለዛ በተቻለ አቅም ለነሱ መጸለይ መለመን። ልክ ስትጸልዩላቸው አጠሏቸው። ሳጣሏቸው ምንፍቅናውን ብቻ በመጥራት እንደውም እነሱን ወደ ክርስትና ወደ ክርስቲያን ለማምጣት መስራት ትጀምራላችሁ። ይሄ ነው የሲያም ሆነ ይህ መከባበሩ መፋቀሩ ግን ክርስቶስ ላይ እንድንደራደርበት አያደርገን። በፍጹም አይቻልም። እሱ ገና ለገና መቻቻል መፋቀር እሱ አለ እንደዛ መከባበሩ ምናምን አለ። ስለዛ በቃ ኢየሱስ የእግዚአብሔር ልጅ አይደለም ምናምን ቢሉም በቃ እንደው ይወርድ እስቲ ተዋቸው አንልም። እንደዛ አንልም። መከባበሩ ምናምን መቻቻሉ ስላለ ኢየሱስ የእግዚአብሔር ልጅ አይደለም ብሎ አንድ ሙስሊም ወጥቶ ቢናገር በቃ ይበር ችግር የለም እንቻለው ሲ እንዱ በእኛ ይለፍ አንልም። እንደዛ አይቻልም። እሺ የምናልፋቸው ነገሮች አሉ፣ የማናልፋቸው ነገሮች አሉ። የምንሞትለት ነገር አለ፣ የማንሞትለት ደግሞ ነገር አለ። በማንሞትለት ነገር ዝም ብለን ራሳችን ሄደን እንትን አናደርግም። የምንሞትለት ነገር ግን አለ፣ ጌታችንን እንሞትለታለን። ኢየሱስ የእግዚአብሔር ልጅ አይደለም ቢል እንስህተት ነህ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንላለን። እንዲህ ብለህ መስዋዕት ሰማዕትነት ቢመጣ ራሱ ይቆጠርልሃል። እንዲህ በማለት ከሆነ የሚመጣብህ ማለት ነው። ግን ዝም ብሎ በሆነ ባሉ ነው። ግን ዝም ብለን የሆነ ኳረር ውስጥ አንገባ፣ በሆነ ባሉ ነው ጭቅጭቅ ውስጥ ግን አንገባ። በቃ ይሄኛው ግን ክርስቶስ ላይ ግን አንደራደርም። አምላካችን ነው፣ ጌታችን ነው፣ የእግዚአብሔር ልጅ የሚለው ትምህርታችን። ኢየሱስ ጌታ አይደለም የሚል ካለ ኢየሱስ ጌታ አይደለም የሚል ካለ ይሄን አንደራደርም። አይ ስህተት ነው እንላለን። ቦልድሊ በግልጽ ስትሬት ፎርዋርድ ይሄ ስህተት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ተብሎ ተነግሮን፣ እንዲህ ተብሎ ተነግሮን፣ አብና ወልድን የሚክድ እርሱ የክርስቶስ ተቃዋሚ ነው ተብሎ በግልጽ ተነግሮን። አሁን እንደዚህ ሲሉ የምናመቻች ከሆነ እኛ በጣም አደጋ ውስጥ ነው ያለነው ማለት ነው። ስለዛ ስንመልስ አታክ እናደርግም። እነሱን ሰዎቹን ሙስሊም ወንድሞቻችንን አታክ እናደርጋቸው፣ ግን ስህተት ናቸው። ኢየሱስ የእግዚአብሔር ልጅ ነው የሚለው ግን ቦልድሊ እንናገራለን። ኢየሱስ እርሱ የማን ልጅ ነው? ኢየሱስ እርሱ መሲህ ነው፣ ክርስቶስ ነው፣ ግን የሕያው እግዚአብሔር ልጅ ነው
ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ስለዛ በቁርአኑ ላይ አላህ ያጥፋቸው ምንም ቢልም በፍጹም ንቅንቅ የማይል አለት የሆነ እውነት ኢየሱስ የእግዚአብሔር ልጅ ነው የሚለው ስለሱ በጣም መታወቅ አለበት ጋይስ። አሁን ሁለቱን ማመጣጠን አለብን። አንደኛው የሰውን እምነት በጣም እየቀለድንበት ሰዎችን አታክ ወደ ማድረግ መግባት የለብንም። ይሄንን የኔ አፕሮች ያ ነው። በቃ እኔ ብቻ ሳይሆን በክርስትናው አፕሮች ፕሪንሲፕላችን ሰዎችን ማብሸቅ የለብንም። በጣም መጠንቀቅ አለብን። ግን ያው ስሜታዊ ስለምንሆን በጣም ይሄ ማብሸቅ ነገር እኛ ላይ ሲመጣብን ሲያበሽኩን ጌታችንን ሲሳደቡብን አምላካችንን ሲሳደቡብን ምን የእናንተ ይኸው ባይሆን የራሳችሁ መጽሐፍ ላይ እንደዚህ ይሌለ እንደ እያልን አሁን ተለያዩ ሰዎች በጣም ለስፋት እንደዚህ ያደርጉ የለም። በቃ እንግዲህ ያው ከመጣው አንፃር በቃ እንደዛ አደረግን። ግን አዘ ፕሪንሲፕል ግን እንደ ፕሪንሲፕል ግን በቃ በየዋህነት ሰዎችን ባለማብሸቅ በቃ እንደዛ እናደርጋለን። ያንን እንይዝና ግን ደግሞ በጣም ለጠጣ ነው ግን እንዳይበሽቁ ብለን ግን የኢየሱስን የእግዚአብሔር ልጅነት ጸጥ የኢየሱስን አምላክነት የኢየሱስን ጌትነቱን የሥላሴና የአምላካችን የእግዚአብሔርን ስሉስ አካልነት ጸጥ ምናምን ልንል ግን አንችልም። ስለዛ የሆነ አንደኛውን ጫፍ ብቻ ሳንለጥጥ እንደዚህ መካከል ላይ ሆነን በዚህ መልኩ ነው ማስቀመጥ ያለብን ብዬ አስባለሁ።